አባት አትጠይቁኝ ጋይስ። እኔ ስለ አባት አትጠይቁኝ። እኔ ባይዘው ጋይስ መውለድ ማለት የትኛውም ወንድ ሊወልድ ይችላል። ይቅርታ ለቃሉ በቃ ማድረግ የትኛውም ወንድ ይችላል። ብልት ያለው ሁላ የምሬን ነው። እግዚአብሔርን ይቅርታ እንደዚህ ለማለቴ ግን አባትነት የሚለካው ማሳደግና ፍቅር መስጠት ነው። 700 ምናምን ሰዎች አላችሁ። አንዴ ንግግሬን ከመጀመሪያ በፊት እዚሽ ጋር ፎሎ ምትል በቀይ ካለች ፎሎ ምትለው አንኳት። እሺ አመሰግናለሁ። እንኳን ደህና መጣችሁ። አሁን የለቀኩት ቪዲዮ ነበረ እና አንድ ስልክ ተደወለልኝ። አሁን በለቀኩት ቪዲዮ አንድ ስልክ ተደወለልኝና ጆሲ እዛ ቪዲዮ ላይ እንደዛ ምስቀው ናሆም ፈሱ ትዝ ብሎ ነው ወይ አሉኝ። በእውነቱ ቪዲዮ እየቀረጽን ነበር አንደኛው ፈስ የተፈሳውና ለዛ ነው ጋይስ አሁን የለቀኩት ቪዲዮ ላይ በጣም እየሳኩ ነበርና ከፈሱ በኋላ ነው ከፈሱ በፊት ነው የብዙዎቹ ጥያቄ ነውና ቪዲዮ ላይ ነው የፈሳው። ባይ ዘ ዌይ ቪዲዮ ላይ ነው የፈሳው። እንዴት ነው አሾይና ነው ሰላም ነው አለው። እግዚአብሔር ይመስገነው። በቃ ከድሬ በኋላ እኮ በቃ በጣም ውበቴ እየጨመረ ነው በእውነቱ። ሴቶች ማሬ ማሬ ይላሉ። እኔ አሩ ነው ማሬ ብዙም ባትሉ ጥሩ ነው። አመሰግናለሁ በእውነት እግዚአብሔርን ቪዲዮ ላይ ነው የፈሰው። አንዱ ፈስ እግዚአብሔርን ቪዲዮ ላይ ነው። ልክ ቪዲዮን እንደጨረስኩኝ አፍንጬ እንትን አለ ታውቃላችሁ። ጌታን እግዚአብሔርን እኔ እያንዳንዷን እቅጭ ነው የምናገረው። ምንም ውሸት ምናምን የለም እኔ ጋር። እሺ ቤተሰብ በእውነቱ እሺ አሁን ምን አደርጋለሁ መሰላችሁ? ቆይ ጋይስ አሁን ምን አደርጋለሁ? እህቶች አስገባለሁ። እህቶች በእውነቱ እሺ ቆይ ሰላም ነው እንዴት ናችሁ? ትንሽ ኢንጆይ እናድርግ፣ ቀናችንን ሪላክስ እናድርግ ቤተሰብ። ጆሲ እንዴት ነሽ? ሁሉ ሰላም? ደህና ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ቡና እየጠጣሽ ነው እንዴ? አዎ ጠጣለሁ። ቡናማ ጠጣለሁ። ማን ያጠጣኝ? በዚህ በጠራራ ፀሐይ ማን ያጠጣኝ? በእውነቱ ጥሩ እኮ ነው። ማን ያፈላልሽ? አያቴ። በአያት እጅ ያደገች ሴት በጣም ቀበጥና ጨዋ ነች ይባላል። ምንድን ነው? እውነት ነው እንዴ? ታዲያ ተቆንጥጦ ያደገ። አሁን ለምሳሌ አንቺ አግብተሻል እንዴ? አላገባሁም ማለት ፍቅረኛስ? ለምን እንደጠየቁሽ እነግርሻለሁ። ለምን ጠየቀኝ እኮ? ቆይ ፍቅረኛ አለሽ? ንገሪኝ መጀመሪያ። አለኝ ነው እንደዚህ ከሆነ የለኝም ነው እኮ እናውራ። ስማኝ አሁን ይሄ ፐብሊክ ላይ እንደዚህ የሚመለስ ነገር ነው። አሁን ለምሳሌ ፍቅረኛ ካለኝ አለኝ እላለሁ። ምን ችግር አለው? ምን ችግር አለው? ኖርማል ነው። ታፍሪበታለሽ ሳይሆን አንዳንድ ጊዜ አለ የማትናገርበት ምክንያቶች ምናምን ይኖሩካል። አውቃ ነው። ኦኬ። አይ በአያት እጅ ስላደግሽ እኮ ፍቅረኛ አሁን የአያት ያደጉ ፍቅረኛ ቶሎ ይዛሉ ወይስ ሳይዙ የሚለውን ጥናት እያደረኩ ነበር። ለዛ ነው እኔ አሁን በእናቴ እጅ ስላደግኩኝ ቶሎ ፍቅረኛ አልይዝም። ለዛ ነው በእናቴ እጅ ስላደግኩ ቶሎ ፍቅረኛ አልይዝም። ለዛ ነው። ቶሎ የሚባለው ስንት ዓመት ነው? 25 26 27 እሱ ቶሎ ነው የሚባለው። እሱ እኮ መውለጃ ሰዓት ነው፣ ማግቢያ መውለጃ ሰዓት ነው። ስንት ዓመትሽ ነው አንቺ? 24 እውነትሽን ነው?
እስከ 30 ባለው እውነት አትሆን እውነት እውነት እኔ በጣም እድሜ ሄደ ሰው ነኝ። እንዲሁ ፊቴ ምናምን የጩጬ ይመስላል እንጂ ሄዷል። ስንት 26 ምናምን 26 ኧረ በስመ አብ ኖ ኖ ጥሩ እኮ ነው ቤቢ ፌስ መሆን። ታዲያ ቤቢ ፌስ ነኝ። አዎ እንትን በእናቴ እጅ ስላደግኩኝ ቅቤና አደንጓሬ የቀባች ነው ያሳደገች። ለዛ ነው ደግሞ እኔም አላቅም አፌ ላይ መጡ ነው። ኤኒዌይዝ ካገባሽ መልካም ትዳር፣ ፍቅረኛ ካለሽ መልካም የፍቅር ዘመን፣ ካሊያሽ ደግሞ እግዚአብሔር የልብሽን መሻት ይሙላልሽ ብያለሁ እህታችን። አሜን አሜን። አንተስ? እኔም አላገባም። አዎ አላገባሁም። ያ እኔ ገና ሲንግል ነኝ። አዎ እና እንደዛ አይነት ህይወት ላይ ነኝ። እኔም እንደዛ ይፈጽምልኝ። እውነት መብራት መጣ፣ ጠፍቶ ነበር። እሺ ፖኒ ስላወኩሽ ደስ ብሎኛል። እሺ ማግባት አምሯል። ኧረ እኔ አላማረኝም። በኢየሱስ ምኑን ኖርኩት? ገና እኔ እኮ አንድ ፍሬ ልጅ ነኝ። በእውነት አንድ ፍሬ ልጅ አንድ ፍሬ ልጅ በአንድ በዚህ እድሜ አግብቼ ምን ልሆን ነው? ናሆም ፎንቲ ካገባ በኋላ ነው እኔ የማገባው። አይስዌር ቱ ጋድ ናሆም ፎንቲ ካገባ በኋላ እሱ ደግሞ አያገባም። ስለዚህ እኔም አላገባም ማለት ነው። ናሆም ፎንቲ ካገባ በኋላ ነው የማገባው። ምክንያቱም ናሆም ፎንቲ ማግባት ከቻለ እኔ በጣም እችላለሁ ብዬ ስለማስብ ለመሰላችሁ። ናሆም ፎንቲ ባይዘዌ ከፍቅረኛው ጌት ተጣለው ማለት በፈሱ ምክንያት በጌታ ይገልኛል። እግዚአብሔር ይገልኛል። በቃ አውቄ ነው እግዚአብሔር ረቡ የምር ይገለኛል። ረቡ እግዚአብሔር ረፉ። እኔ ላይ ሲጀመር ረፉ ማውራውን አላውቅም፣ እስታለሁ። ጆዬ አትመችኝም ነበር። ይሳካልሽ የኔ አባት። አዎ አብዛኛው ላይክ ወጣት በእኔ እድሜ ያለ ወጣቶች እማልመቻቸው ብዙ ነበሩ። ከሆነ ጊዜ በኋላ ግን በቃ እንዴ ጆዬ ያረዳ ልጅ ነች ምናምን ማለት ጀመሩ እና አሁንም ይቀራል ምላችሁ። በሙዚቃው ደግሞ ማሳመን እፈልጋለሁ አንዳንድ ወንድሞቼና አዲስ ሙዚቃ እየሰራው ነው። በጣም ኢንተርናሽናል የሆነ ሙዚቃ እግዚአብሔርን ነው ምላችሁ። ኢንተርናሽናል የሆነ ሙዚቃ እየሰራው ነው። እንግሊዘኛና አማርኛ። እንግሊዘኛውን አንድ አፍሪካዊ ዘፋኝ ጊልዶ ያበደ በጣም ምርጥ ሰው። እኔ እንደ ጊልዶ የምወደው ሰው የለም። እግዚአብሔርን ነው ምላችሁ። በጣም ምርጥ ሰው ነው። ሽኮሪና ነው ርዕሱ። ሽኮሪና ነው። በጣም ኢንተርናሽናል የሆነ ሙዚቃ ነው። በቅርብ ቀን ጠብቁ። እሺ ጋይስ፣ መጣስ አለብን። በቃ ወጣትነት ስራ አባቴ። በቃ በዚህም በዛም ብለህ ህይወትን አሸንፍ። ገንዘብ ሜክ አድርግ ብለህ የሆነ ነገር ያዝ፣ ስራ። እኔ ሙዚቃ የምሰራው እዚህ ሶሻል ሚዲያ ላይ የምሰራው ለነገ ህይወቴ ገንዘብ ሜክ እያደረኩበት ነው። የነገ ህይወቴ፣ የነገ ልጆቼ፣ የነገ ሚስቴ ገብቷቸዋል። እናቴ የማልለው እግዚአብሔር ይመስገን። እናቴ አሁን ደህና ህይወት እየኖረች ስለሆነ ነው። እግዚአብሔር ይመስገን። እኔን የመሰለ ልጅ ሰጥቷታል እና የእናቴን ስራ የቤት ስራ ጨርሻለሁ ብዬ ነው የማስበው። እግዚአብሔር ይመስገን። አሁን ግን ራሴ ላይ ነው የምሰራው። ገብቷቸዋል እና እንደዛ አድርጎ በእውነት እግዚአብሔርን የምር ከልቤ ነው የምላችሁ ጋይስ፣ ከልቤ ነው የምላችሁ። እኔ አሁን ለነገ ነው የማስበው፣ ነገን ነው የማስበው። ወንድ ልጅ ሆነ ደግሞ ስለ ነገ የማታስብ ከሆነ አባቴ አደጋ ላይ ነህ ወንድሜ። ማሚ ታድላ እንዴ! እኔ በጣም ታድዬ ከሷ በመወለዴ እኔ ከእናቴ በመወለዴ በጣም እድለኛ ነኝ። እውነቴን ነው የምላችሁ እግዚአብሔርን። አይላቭ በጣም እናቴ እወድሻለሁ። እሺ የኔ ፍቅር፣ የኔ ህይወት፣ የኔ ሁሉ ነገር ያላንቺ ማን አለኝ እናቴ። ላቭ ዩ ሶ ማች። አይ ቲንክ እያየችኝ ይሆናል። አይ ሆፕ። እሷ እኮ ምን ኖቲፊኬሽን ይገባላታል፣ ጣ ብላ ትገባለች። አንተ ብቻ ነህ ጆ? አይ እህት አለኝ ግን
አባት አትጠይቁኝ ጋይስ። እኔ ስለ አባት አትጠይቁኝ። እኔ ጋይስ መውለድ ማለት የትኛውም ወንድ ሊወልድ ይችላል። ይቅርታ ለቃሉ በቃ ማድረግ የትኛውም ወንድ ይችላል። ብልት ያለው ሁላ የምሬን ነው። እግዚአብሔርን ይቅርታ እንደዚህ ለማለቴ። ግን አባትነት የሚለካው ማሳደግና ፍቅር መስጠት ነው።